በስም በአካል ሶስት በባህሪ በሕልውና በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን የተጻፈ ትጉሃን የሚሆን የቅዱሳን መላእክት ይልቁኑ ፊቱ የሚያበራ ለዓለም ሁሉ ፍጹም የደስታና የምስራች ቃልን ያስተላለፈ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ረድኤቱ በእኔ በአገልጋዩ በገብረ ሥላሴ ጋር ይኑር ለዘላለሙ አሜን። አንደኛ ምዕራፍ። ይህንን ድርሳን ፀሐይ ጽድቅ የተባለ የጌታን መምጣትና ሰው መሆን ለመናገር የተላከ እንዲሁም መምጣቱን በተስፋ ለሚጠብቁና በፍጹም እምነት የሚቀበሉ ሁሉ የአማረ ምስራችን ዜና ያበሰረ የቅዱስ ገብርኤል በዓል የሚከበርበት በታኅሳስ 19 ቀን የሚነበብ ሊጸለይ ነው። በዲያብሎስ ወይም በሰይጣን የተንኮል ወጥመድ ውስጥ ገብተን ለተሰነካከሉት ፈጥኖ ለረዳታ የሚደርስ የእግዚአብሔር ትእዛዝ ባለማክበር በኃጢአት ለሞት ለየይቅርታና የድህነት ምስራችን ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ ብርሃንን ፋና ያበራ ይህ ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወለዳል በማለት በየወገኖቻቸውና በየዘመናቸው የተናገሩትን የነቢያት ትንቢት ያስፈጸመ ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት መፈጸሙን የምስራቹን ቃል በመናገር ለዓለም ሁሉ የደስታ ስሜትን ያመነጨ ይህ ቅዱስ ገብርኤል ነው። የጨለማ አበጋዝ በሚሆን በሰይጣን ወይም በዲያብሎስ ተንኮል ከእፍኝት መርዝ የሚከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘንን ስሜት ያጠፋ ይህ ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለእሱም የትእዛዙን ሁሉ ተገዢ ሁኚ የሚል ቃል ስለሰማች ደነገጠች። የሔዋንም ልጅ ማርያም ግን በብርሃናዊ መልአክ በገብርኤል አስደሳች የብስራትን ቃል ከእሷ ሌላ ማንም ሊያገኘው የማይችለውን ጸጋን፣ ክብርን፣ ልዕልናን ስለተጎናጸፈች ያለ ዘራ ብሲ በድንግልና ጸንሳ ያለ ሕመም ያለ ጭንቅና ያለ ችግር በድንግልና ወለደች። በአታላዩ መልአክ በሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ እንደተዘረጋ ሁሉ በእውነተኛ መልአክ በቅዱስ ገብርኤል የምስራች ቃል በዓለም ሁሉ የሕይወት ብርሃንን ስለበራ ጨለማውን ተወገደ። በመላእክት አለቃ በቅዱስ ገብርኤል ቃል አስደሳችን ዜና የተናገራት እመቤታችን ማርያም ሁል ጊዜ ንጽሕና ቅድስት ናት። ስለሆነም ነውር ነቀፋ አለባት ተብሎ ሊነገር የማይቻል ነው። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድመ በገብርኤል አንደበት የደስታን ቃል የሰማች የወገናችንን ክብር የምትሆን እመቤታችን የተዳደፈችበት ጊዜ ፈጽማ የለም አይኖርምም። የእግዚአብሔር የባህሪ ልጁ ከእሷ መወለዱንና እሷም ወላዲት አምላክ መሆኗን ያመንን እኛን የሰው ልጆችን ሁሉ የማያልፍና የማይጠፋውን የደስታን ተካፋይ ሆንን። ማርያምስ በመልአኩ ገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዳሩን ግን ዛሬ የከበረች ወይም የተመሰገነች አይደለችም፣ ገና በአባቷ በአዳም አብራክ ባህሪ ሳለች ነው እንጂ። አዳምም በገነት ሳለ ገና ሔዋንን በሩካቤ ሥጋ ሳያውቃት አስቀድሞ የሰራዊት ጌታ እሱ በምሽት ሰዓት ገነትን በሚጎበኝበት ጊዜ እመቤታችን በእግዚአብሔር ሕሊና የታሰበችና የተመሰገነች ነች። ያን ጊዜ እግዚአብሔር በኦሪት እንደተናገረው እንዲሁም አዳም ከኛ አንዱና አንዱ ሆነ አለ። ይህንንም የተናገረው ስለ አዳም አልነበረም። የእግዚአብሔር ቃል የተዋሃደው በመለኮት ጋር አንድ ያደረገው ንጽሕና ቅድስና ስለሚሆን ስለ እመቤታችን ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የምትሆን የአዳም ልጅ የማርያም ንጽሕት ሥጋዋን የሚለብስ ከሦስቱ አካል አንዱ አካል ስለሆነ እንግዲህ አዳም ከኛ አንዱና አንዱ ሆነ አለ።
አዳም ግን ከሦስት አካል አንዱና አንዱ አልሆነም። የእግዚአብሔር ትእዛዝን በመተላለፍ እንዳይበላ ከተነገረው ዕፀ በለስ በኋላ እሱና ሚስቱ ለሰውነት የነበረውን ብርሃን ስለተገፈፈ የበለሲቱን ቅጠል አገለደሙ። መልበስ ግድ ሆነባቸውና አስቀድሞ በቅድስት ኦሪት እንደተነገረው በምሽት ሰዓት እግዚአብሔር በገነት መካከል ሲዘዋወር አዳምና ሔዋንን ድምፁን በሰሙ ጊዜ በገነት እጽዋቶች መካከል ተሸሸጉ። በዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ ጽዋተ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔርም አዳም ከኛ አንዱና አንዱ ሆነ ብሎ ስለ እርሱ የተነገረለትን መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችም መድኃኒት አልተገኘም። ያን ጊዜ በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳን በሥጋ ሳይወለድ አዳም በገነት ሳለ ማርያምን እመቤትነቷን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን ታወቀ፣ ተረዳ። ያን ጊዜ አዳም ከኛ አንዳንዱ ሆነ ብሎ መናገሩ በክብር ካለው ሥጋ ሁሉ የማርያምን ሥጋ በኩር አደረገው። በሥጋው ለመወለድ በኩር የሆነው አይደለም፣ ነገር ግን እግዚአብሔር ልጅ ስለለበሰው ንጹሕ ስለሆነው ስለ ማርያም ሥጋ አዳም ከኛ አንዱና አንዱ ሆነ ብሎ እግዚአብሔር እንደተናገረ አወቅን፣ ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ አሸናፊ በሚሆን በእግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብሯ እንደ ነቢያትና ሐዋርያት እንደ ጻድቃን ሰማዕታት ሥጋ ክብር አይደለም። አዳም ከእኛ አንዱና አንዱ ሆነ ብሎ እንደተናገረው ከሦስቱ አካል አንዱ አካል ነው እንጂ። ደስ የሚያሰኝ የምስራችን ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረው ያለ ዘራ ብሲ ከእመቤታችን ከሥጋዋና ከነፍሷ ነስቶ ማኅተመ ድንግልናዋን ሳይለውጥ ተወለደ። የማይመረመር ስልጣኑ መለኮቱ ከትስብእቱ ጋር ስለ አዋሃደ በሰማይ ባሉ መላእክት በአንዱም ምስጋናና ተመሰገነ። በልደቷም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይም ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። ሁለተኛ ምዕራፍ። አስቀድሞ እግዚአብሔር አዳም ከእኛና አንዱ ሆነ ያለውን እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህ እመቤታችን ድንግል ማርያም በሁለት ወገን ማለትም በውስጥና በአፍ በሐሳቧም በሥጋዋም ድንግል ናት። በሥርዓተ ጋብቻ በሚፈጸም ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ለሰውና ለመላእክት መመኪያ ሆነች። እኛ ለማዳን አምላክን በሥጋ ወልዳለችና ሰዎች የተባልን ሁላችን ወንድም ሴትም የአዳም ልጆች እንመካበታለን፣ መላእክትም ይመኩበታል። ከእነሱ አንዱ ገብርኤል የሚባል የአምላካችን መወለድ የማብሰሩ ዕድል ገጥሞናልና የመወለዱም ነገር ለእመቤታችን እንደነገራት ሆነ፣ እንደ አበሰራትም ተፈጸመ። ተነግሮም ተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤል ግሩማን ድንቅ የሚሆን የብስራቱ ምስጢር ይህ ነው። ለዘካርያስ የዮሐንስን መወለድ በነገረው በስድስተኛ ወር የእግዚአብሔር ልጅ ከእሷ ሰው መሆኑን ይነግራት ዘንድ ከእግዚአብሔር ወደ ማርያም የተላከ ጌትነቱና ክብሩ በወንጌል መንግስቱ የተነገረለት የመላእክት አለቃ ይህ ቅዱስ ገብርኤል ነው። ወንጌላዊው ሉቃስ በወንጌል መለኮቱ እንደተናገረው የመላእክት አለቃ ገብርኤል የሚባል በስድስተኛ ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት ዳዊት ወገን የሚሆን ስሙን ዮሴፍ ለሚባሉ ሰዎች ለታጨች ወደ አንዲት ድንግል ማርያም ወደ ተባለች የእግዚአብሔር ዘንድ ተላከ። መልአኩም ወደ እሷ ገብቶ ጸጋን የተሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ አንቺ የተባረክሽ ነሽ አላት። እሷንም ባየችው ጊዜ ካነጋገሩ የተነሳ ደነገጠች፣ እንዲህም ያለ ሰላምታ ምንድን ነው አለች። አሰበችም። መልአኩም ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱ የዳዊት ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሣል።
ለመንግስቱ ፍጻሜ የለውም አላት። ማርያምም መልአኩን ወንድ ሳላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ይጋርድሻል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ከዘመዶችሽ ወገን የምትሆን መካን የሚሏት ኤልሳቤጥ እንኳን በእርጅና ወራት ወንድ ልጅ ጸንሳ እንሆ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንሆ የእግዚአብሔር አገልጋዩ እንደ ቃልህ ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል ልጅም ይባላል ሲላት ለማርያም እንደነገራት ከመልአኩ ገብርኤል ቃል ሰማን። በእመቤታችንም ላይ ያደረ መንፈስ ቅዱስ በነፍስና በስጋዋ እንዲያነጻቸውና መንግስተ ሰማያትን እንዲያገባቸው በነቢያትና በሐዋርያት እንዲሁም በምዕመናን ላይ እንዳደረው አይደለም። ማርያም ግን ከእናቷ ማፀን ጀምሮ በማይመረመር በንጽህና ክብር በእውነት አከበራት እንጂ በመጸነሷ ነገር ያለ ዘራብሲ በግብር መንፈስ ቅዱስ እንደመሆኑ መጠን ወልድ እግዚአብሔር ከእሷ ሰው በሆነ ጊዜ የዓይን ጥቅሻስ እንኳን ያህል ከእሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናቱ እንደመሆኗ ለዘላለም ከእሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህም የልዑል ኃይል ጥበቃ ከእሷ አልተለየም፣ እሷንም በመጠበቅ ለዘላለም ከእሷ አይርቅም። ወልድ ያለ ዘራ ብእሲ ከእሷ ተወልዷልና በነቢዩ ዳንኤል እንደተነገረው የሰው ልጅ ሳይነካው ከተራራ ተፈንቅሎ የወረደው ድንጋይ ምስሉን ፈጨው፣ ቀጠቀጠው። ያ ምስልም እንደ ትቢያ ሆነ። ምስሉንም የቀጠቀጠው ድንጋይም ታላቅ ተራራ ሆነ፣ በምድርም ላይ መላ። ደብር የተባለው ችውም ስጋዊ ፍቃዱ የሚሆን ዋዛ ነገር የሰው እጅ ሳይጨብጣት እብነ ሕይወት የተባለ ጌታ ከሷ የተወለደ ማርያም ናት። ወልድም ከሷ ከተወለደ በኋላ ጸጋው፣ ኃይሉን፣ ፍቅሩን ከሷ አልተለየም። መፈራቱንና መወደዱን በላዩዋ እጥፍ ሆኖ አደረ እንጂ። ስለዚህ ማርያም በሁለት ወገን ድንግል ናት እንላለን። ማለት በስጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሶስት የሚሆን የሥላሴ ፍቃድ ከእሷ ላይ አድሯልና ከእግዚአብሔርም ፍቃድ ውጪ የሆነ ስጋዊ ፍቃድ በስጋዋና በሐሳቧ እንዳይቀረጽ ጠበቃት። እንግዲህ በዚህ በቅዱስ ገብርኤል ቃል የማያልፍ የደስታን የምስራችን ዜና አስቀድማ የሰማች ማርያም ይቺ ናት። ሶስተኛ ምዕራፍ ለዳንኤል ራእይን የገለጸለት ይህ ቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ሳለውኝ ዓይኔን አቅንቼ ስመለከት እንደ አንድ ጠቦት በኡባል ወንዝ መካከል ቆሞ አየሁ። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም በኋላው ያበቀለው ነበረ። ጠቦቱም በምዕራብ፣ በስተሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይወጋ ነበረ። አራዊትም ሁሉ ሊቋቋሙት አልቻሉም። ከሱም ሊያመልጥ የሚችል አልነበረም። ያልፈለገውን አደረገ፣ ኃይሉንም አሳየ። እኔ ዳንኤል በሱሳ ጸሎት አደረግኩ ሳለው በደቡብ በኩል ምድርን ለይነካ የፍየል አውራ ሲመጣ አየሁ። ስለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። ቀደም ሲልም በወንዙ መካከል ቆሞ ባየሁት 2 ቀንድ ባለው ጠቦት ላይ በኃይል ተነሳበት። ፈጥኖም ደረሰበትና ጠቦቱን መታው፣ ቀንዶቹም ሰባበራቸው። ከዚህ ጊዜ በኡባል መካከል ገብርኤል ብሎ ጠራና ይህንን ራእይ አስረዳው የሚል የሰው ድምፅ ሰማው። ከዚያም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅኩ። እሱ ግን የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህን ራእይ ጊዜ ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፋው። እሱም ግን እጄን ይዞ
አቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን እነሆ እነግርሃለሁ፣ የሚፈጸምበት ጊዜ ገና አልደረሰም። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሎን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ ከቀንዶቹም በታች የተቀጠቀጠው የመጀመሪያው ንጉሥ ነው። አራቱ ነገሥታት ይነሳሉ፣ የሚነሱትም በኃይላቸው አይደለም፣ በመንግስታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህም በኋላ ኀፍረት የሌለውና ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግስቱን ያጸናል። በጽኑ ኃይል ጽኑዓን በሚሆኑ ቅዱሳን ሕዝብና ያጠፋል። የገዛዙን ቀንበር ያከብዳል። በስልጣኑ ይመካል፣ በልቡም ይታበያል፣ ብዙዎችንም ያጠፋቸዋል። እንግዲህ አንተ ይህንን ራእይ ለብዙ ዘመን ተጠንቅቀ ጠብቀው አለኝ። ዳግመኛም ራሱ ዳንኤል በጸሎት በማደርስበት ጊዜ ቀድሞ ሲበር ያየሁት ሰው ገብርኤል መጣ ብሎ እንደተናገረው አሁንም ለዳንኤል የነገረው ይህ ገብርኤል ነው። እሱም በሰርክ ምጽዋት ጊዜ ዳሰሰኝና ልብ አድርግ ብሎ በማስጠንቀቅ ዳንኤል ሆይ ዛሬ ጥበብን ልገልጽልህ ላስረዳ መጥቻለሁ። በመጀመሪያ ጸሎት ድምፅ ተሰማ። ስለሆነም ልነግርህ ላስረዳ መጣሁ። አንተ ተወዳጅ ሰው ነህና በነገሩ አስብበት፣ ያየኸውን ባለመዘንጋት ጠብቀው። ወገኖችህንም በሰባ ሱባኤ ተስፋ አስደርጋቸው፣ ቅጠራቸው። ቅድስት ሀገርህንም ቅጠራት። ኃጢአትን፣ በደልን፣ አመፅን ፈጽመው ይደመሰሱ ዘንድ እውነት እስከ ዘላለም ትገለጻለች። በነቢያት ትንቢት ይፈጸማል። የቅዱሳንንም ቅዱስ ሰው ይሆናል፣ ይቀባል። ተመልሳ ትታነጻለች፣ አደባባዩም አካባቢዋም ይታደሳል። ዘመኑም ይፈጸማል። 62 ሱባኤ በኋላ የሚመጣው ንጉሥ ፍርድ ያጓድላል፣ መብት አይጠብቅም። ቤተ መቅደሱንም ያፈርሳል፣ ሀገርን ያጠፋል። በጥፋት ሁሉ ይጠፋሉ፣ ጨርሰውም እስኪጠፉ ድረስ እየተዋጉ ያልቃሉ። ሱባኤያቸውም በብዙ ስርዓት አይነት ይፈጸማል። ምጽዋትን ያልፋል፣ በአካባቢው ያሉ ሁሉ ፈጥኖ ይጠፋል። የብዙዎችም ስርዓት ግን ለአንድ ሱባኤ ተኩል ይጸናል። በመቅደስም ውስጥ የረከሱት ሁሉ ይጠፋሉ። በመስዋዕቱም ሕልውና ያልፋል፣ እስከ ዘመናትም መጨረሻ ለጥፋት ይሰጣል። እነሆ ሄኖክ ስለ እሱ የተናገረውን ገብርኤል ይህ ነው። እግዚአብሔር የመላእክት አለቃ ቅዱስ ገብርኤል ወደ እነዚህ አመንዝራዎች እንዲህም የተናቁ የተጣሉ ወደ ዘማውያን ልጆች ሂድና እነሱንም ለኃጢአት ለሚገዙትም ልጆችም ከሌሎችም ሰው ልጆች ለይተ አጥፋቸው አለው። ዳግመኛም ሄኖክ ስለ ገብርኤል ስለ ኪሩቤል ሲናገር ከቅዱሳን መላእክት አንዱን በገነትና በምንጮቹ አጠገብ ኪሩቤልንም አየሁት። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ 4 ገጽ ነበሩ። እነሱም በእግዚአብሔር ፊት ሲያመሰግኑ የምስጋናን ቃላቸውን ሰማሁ አለ። ሶስተኛም በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲጸልዩ ሲለምኑና ሲማልዱ ድምፃቸውንም ሰማሁ። ሶስተኛም ከሰራዊት ሁሉ በላይ የሚሆን ቅዱስ ገብርኤል ነበረ። ቀድሞም በነቢዩ በዳንኤል ረቂቅ ምስጢር በተገለጠለት በሄኖክና በመለኮት ወንጌል
እንደተናገረው የገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳን ለመረዳት እንደተላከ ከሰማዕታት መጽሐፍ ገድል ያገኘነውን ከቅዱስ ገብርኤል ከብዙ ምስጋና ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣትን ሊቀጣቸው ሊገድላቸውም በመከረ ጊዜ ሊያድናቸው የተላከው ይህ ገብርኤል ነው። እነሆ የእግዚአብሔር መልአክ ገብርኤል ወደ እርሱ ወርዶ መልካም መዓዛ በተሞላበት ክንፍ ሰወራቸው። ያም ቦታ በታላቅ ብርሃን ተሞላ። ከተንኮለኛው ከሄሮድስ እጅ የመጥምቁ ዮሐንስን ራስ ነጥቄ ወስጄ ከዓለም የለየው እንዲሁም አመፀኛው ሄሮድስን ቀስፌ ተክሎ እንዲሞት ያደረግኩ እኔ ገብርኤል ነኝ ሲል ነገራቸው። ገላውዲዮስን የተቃወሙትን የተጣሉትን ወደ ሀገሩ እንዳይሄዱ የከለከሉትን ጠላቶቹን ፈጽሞ እስኪፈጃቸውና እስኪያጠፋቸው ድረስ ለገላውዲዮስ ሰይፍ የሰጠው የመላእክት አለቃ እኔ ገብርኤል ነኝ። በውስጧ የግብፅ ባህር ምልክት ስዕል ያለባት ኒቅሎን በሚባል ቦታ ከተሰራች ቤተ ክርስቲያን ከምህዋሯ ከመዘንቢያዋ እንጨት ታምራቱን ያሳየው ይህ ገብርኤል ነው። ከዚህ እንጨት ከቅዳሴ ጊዜ እንደ ላባ ያለ ውሃ ይታያል። ይኸውም በዚያች ዓመት ጸጋብ የሚሆን ከሆነ ከሷ የውሃ ነጠብጣብ ይታያል። ረሃብ የሚሆን ከሆነ ግን የእሳት ነጸብራቅ ይታያል። አባ አክዓዎ ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት የጸናውና የረዳው ይህ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁ ቅዱስ ገብርኤልን በብርሃናውያን ክንፎቹ እንዲሰውራቸው በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩት ዘንድ አስደሳች መልአክ ከሚሆን ገብርኤል ከብዙ ምስጋናዎች ጥቂቱን ጻፍንላችሁ። ልመናቸውን ከኃያላን ጌታ ዘንድ ያድርሳላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድ እና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳን ላይ አድሮ የሚኖር ወደ ሕያው አምላክ በመዓልት በሌሊት ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ በሰማይ ካሉ ካህናት ማዕጠንት ጋር ይደምርላችሁ። አሜን። በዓሉን እያከበራችሁ በቀን ጎዳና ይምራችሁ ዘንድ የመላእክት አለቃ የሚሆን የቅዱስ ገብርኤል የምስጋና መታሰቢያ የሚሆንን ይህችን መጽሐፍ ለጻፍኩ ኃጥእና በደለኛ የምሆን ከእኔም ቸርነቱንና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሚሆን ፈጣሪ ለምኑልኝ። ወገኖቼ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳናን የሚጠብቁ ጽኑዓን እና ኃያላን በሚሆኑ መላእክት ስልጣን ይጠብቀን። በፍጹም ልቦናቸው እሱን የሚያመልኩ ከእኔ አስቀድሞ የነበሩትን አበው ትጉሃን ኃያላን በሚሆኑ መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙ ኃጢአቴን ይቅር ይበል፣ በደሌንም ያጥፋ ይደምሰስ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር ያብቃን ያድርገን። በቸርነቱ ብዛት ከሰማያዊ አዳራሽ ያግባን። በሊቀ መልአክ ቅዱስ ገብርኤል ጸሎት እኛን አገልጋዮቹን ይጠብቀን። ይልቁኑ እኔ ኃጢአተኛውን ገብረስላሴን ለዘላለሙ ይጠብቀኝ። አሜን። ምዕራፍ 4 ልመናውና አማላጅነቱ
በእኔ በአገልጋዩ በገብረ ሥላሴ እንዲሁም በጸሎት አግዘኝ ባሉት ላይ ጋር ይደረግና ዘላለም ሙሉ ይሁን። የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። ንግሥት እሌኒ በቅድስት አገር ወደ አሰራችው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ አዘዘ። ከዚያም ጌታችን ከተሰቀለበት ከተቀበረበት ከተነሳበት ቦታ በደረስኩ ጊዜ ሰገድኩ። በዚያ ግራ ቀኙን እየተመለከትኩና ጌታችን ኢየሱስ ክርስቶስ ያደረገውን ተአምር እያደነኩኝ ሮማኖስ ከሚባል አበመኔት ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር በመነኮሳቱ ተባርከን እነሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸሎታችን ካደረስን በኋላ ተመልክተን የምንደሰትባቸውን መጽሐፍ እንዲሰጠን አበምኔቱን ጠየቅነው። እሱም በፍጹም ፈቃደኝነት የቤተ ክርስቲያንን የቤተ መጽሐፍትን መክፈቻ ሰጠኝ። መጽሐፍቱንም መረመርን። በደብረ ዘይት የሐዋርያት መሰብሰብ የሚመለከት እንዲህ የሚል ጽሑፍ አገኘው። ሐዋርያት በደብረ ዘይት ተሰብስበው ሳለ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ምስጢርን ነገራቸው። ሚካኤልና ገብርኤል በሚያምርና ክብር ተከትለውት ነበረ። ጴጥሮስም ጌታችን አቤቱ የሕይወትን ቃል አሰማን፣ ሁሉንም ነግረህናልና አሁንም መልካቸው ያማሩ እሊህ የተከተሉህ እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳቸው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ እነዚህ ሁለቱ ወጣቶች ማለት ይህ በቀኜ ያለው ሚካኤል ሲሆን እሱም በፊቴ ቆሞ ለሰው ወገን ሁልጊዜ የሚለምን ነው። ይህ በግራ በኩል ያለው ገብርኤል ነው። እሱም መሐሪ የሚሆን ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴን የመላእክትን ምስራችን በግልጽ ያበሰረ ነው። ቀድሞም ለካህኑ ዘካርያስ በዚህ ወራት ተገልጾ ወንድ ልጅ ይወልድሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ብሎ ባለው ጊዜ የአንደበቱን መዘጋትና ዝምታውን ያሰፈነበት እሱ ነው። የጌታ ወዳጅ ዮሐንስ መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን? ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ ዘጠኙ የመላእክት አለቆች በሰማይ በእውነተኛው ብርሃን ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ መሐሪ በሚሆን በአባቴ አዳኝ በሚሆን በመንፈስ ቅዱስ ይቆማሉ። የሚካኤል ታላቁ ክብር በዓል በኅዳር 12 ቀን ሲሆን የገብርኤል በዓል ክብሩ በታኅሳስ 19 ቀን ነው። ይህን በነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀን በኋላ እኔም ከእኔም ጋር ያሉት ወደ ሀገራችን ተመለስን። እግዚአብሔርን አመሰገን ነው። ስራችንን እንደፈለግነው ለማከናወን ችለናልና። ከዚህም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሚካሎስ ሄድንና የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ሐዋርያት ስብሰባ በሚናገረውና መጽሐፍ አንብቤ የተረዳሁትን የገብርኤልን ነገር ነገርኩት። ኤጲስቆጶሱም በነገሬ ስላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱ ገባ። በጸለየም ጊዜ የእግዚአብሔር መልአክ ተገለጸለት። ስለ እኔ ትላንት ቄሱ አርኬላዎስ የነገረህን ለምን አላመንክም? አለው። ኤጲስቆጶሱም ሚካሎስም መልሶ አቤቱ ምክር የምትለግስ አንተ ማነ? ቢለው መልአኩም እኔ የመላእክት አለቃ ገብርኤል ነኝ አለው። ቀድሞም ወደ ዘካርያስ ተልኬ የዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህንም በሰማ ጊዜ እጅግ ታወከ። በምድር ላይም ወድቆ መልአኩን ግን መልሶ ስለ እሱ የነገርኩን እመን በማለት አጽናንቶ በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመላክ አርኬላዎስ ሆይ ይህንን
የቅዱስ ገብርኤል ቤተ ክርስቲያንን በአስቸኳይ አሰርተ አስፈጽም ብሎ አዘዘኝ። የታየውን ሁሉ ነገረኝ። እኔም በነገሩ ተደስቼ ከእሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያንን ስራ ጀመርን። በዚያችን ቤተ ክርስቲያን ስራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረግነውን አስደናቂ ታምር ልንነግራችሁ አስፈላጊ ስለሆነ ስለ እሱ በደስታ በዓል እናደርግ ዘንድ ልባችሁ ብሩህ፣ ጆሮአችሁ ንቁ አድርጋችሁ የመላእክት አለቃ ቅዱስ ገብርኤልን ለሶስተኛ ጊዜ ያደረገውን ታምር ስሙ። ለቤተ ክርስቲያን መመስረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጭቶ ወዲያውኑ ሞተ። ዘመዶቹም ሚስቱና ልጆቹም ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። ከዚህም የሞተውን ሰውን አስክሬንን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭና ያለው ልዩ ሽታ መጣ። የሞተውንም ሰው ዓይኖቹን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቅ ትንሹ የቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮኹ። የተነሳውንም ሰው ምን ሆነህ ነበር ሲሉ ጠየቁት። እሱም ወንድሞቼ ሆይ ያገኘንን ልንገራችሁ ስሙኝ። የዚህም ቤተክርስቲያንም መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። ከዚያም መልኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህ ጊዜ ክንፍ ያለው የነገስታት ልጅ የሚመስል ዕድሜውም 18 ዓመት የሚሆን ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም እሱ ማን እንደሆነ በጠየቅኩ ጊዜ ላስነሳ ወደ አንተ የመጣሁ የመላእክት አለቃ የምሆን እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ግን ድኖ ስላገኙት እግዚአብሔር ለሊቀ መልአክ ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። ጸሎቱና በረከቱ ከአገልጋዩ ከኔ ከገብረ ሥላሴ ጋር ለዘላለሙ ይጠብቀኝ፣ አሚን። ገብርኤል ሆይ የሞተው ሰው ያስነሳኸው የሚያስደነግጠውን የእባብ መርዝ በመላ ጊዜ በሁለመናው አውጥተ በግልጽ በሆነ ጊዜ ታጋሹ አምላክ ሕያው አካል ምሕረት እያመገብክ አድነኝ፣ አስነሳኝ። ከሞት ነፍስ አሳፋሪውን ከገሃነም ነፃ እንሆን ዘንድ እኛ አገልጋዮችህን እኔን በደለኛውን አድነኝ፣ ኃጢአቴንም ይቅር በለኝ፣ ከአምላኬ ከፈጣሪ ከኢየሱስ ክርስቶስ ዘንድ አስታርቀኝ። አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው። አሜን።